ዮናስ ጋር ማኛው ጋር ገባ ገባና አንተ እንዲህ ብለህ ምናምን ሲበባሉ ሰማዋቸው። ከዚያ ምን እንዳለ ልንገርሽ። በቃ እኮ ይሆንሻ እንደው ምናምን አለው ሲል ዘገብ በረድ ሲልለት ምን እንዳታውቃለሽ። እስኪ አንድ ጌም እንጫወት አላለው አለ ዮናስ ደግሞ አውርዶ ለቀቀው። ተመልከቱ ይሄው ለጌም ነው የመጣልኳቸው ተመልከቱ ብሎ እር ያለ አሳብዶ ጥሎት ሄደ። ተመልከቱ ምን አለው ረጋ አደረገውና በል ይሁንሻ እንግዲህ ያራዳልሽ አንድ ጌም አንጫወትም እንደ እንጫወት እባክህ እስኪ አፍጥነው አላለው። ተመልከቱ አለው እንደዚህ። ከዚያ ዮናስ ተበሳጭቶ ማለት ነው አወረደው ከገስት ላይ። ሰውየው አደገኛ ነው። በቃ ይኸውልሽ አሁን አውቆ ነው አይወጣም። በቃ እነ ብሪጅ ጠምደውኛል። አሁን ነገ ታዩታላችሁ። ተሰብሰብ የአማራ ልጅ ተሰብሰብ፣ ታጋይ ተጋልጬልሃለሁ ተሰብሰብ ነው የሚል። አሁን ይመጣሉ ደግሞ እነዚህ ኬክ ይዘው የሚወጡ የሉም የነዘመነ እንትን ቱዩ የሚሉ ደግሞ አሉ። ከበት ልቅለቃ ወደ እንትን የገቡ ወደ መስታወት ልቅለቃ ወርቁን አስገባው ቱዩ የሚሉ አሉ። የአረብ ሀገር እህቶቻችን ወርቋን አስገባው። ወርቁ ተሰማል አይደል? ጀግናው እስካሁን ሳናየው አስገባው። እንዴት እንደ ያራዳ ልጅ ጆከር። እኔ እኮ ከጆከር ጋር ምንም ጸብ እኮ የለኝም። ባይዞ እኔ እና አንቺ እኮ ጸብ የለም ምንም። እኔ ትግሬ ነው የራሱን ያጋልጥ ነው ትግሬ ነው ካልሆነም በስነ ስርዓት ያረጋግጥ ነው ያልነው እንጂ እኔ እኮ ምን አገባኝ? እኔ የአረብ ሀገር ቢለጠልጥ አያገባኝ። እኔ ያራዳ ልጅ ነው ይመቸው። አሁን አንቺ ትመቀኛለሽ ሪጅስቶ ሰማሻል? ተደውሎላታል። ወርቅሻ ቀጥልስ። ሰላም ሞጣ ቀጥል። ሰላም ሰምተሃል? በሞጣ ዘመቻ የተከፈተው በንጉስ ሚካኤል ምንድን ነው እንዴ? አልሰማህም ማለት ነው? ኧረ እኔም እስኩ እንዲሁን ሙሙ እየላኩ አስቸግረውኛል። ለማን? ለአንተ ሹገሮች አስቸገሩኝ። አረቂን ጠጣ ና እኛ እዚህ አረቂ ከምጠጣ ጃምቦን ጋብዝ፣ እዚህ ውስኪን ጋብዝ እያሉ። እነማን ሹገሮች? ኧረ እኔም ብዙ ናቸው እያስቸገሩ ነው። በውስጥ መስመር ነው በውስጥ መስመር እስኩንዲዎች ልጅ ጨዋታ መጣልሽ። የሞጣ ሰው እንግዲህ ልጅ ጨዋታ እስኩንዲዎች አስቸገሩኝ። ድራፍት ይሻላል አሉ። አዎ ና እዛ እንጋብዛለን። ውስኪ ጎርደን ነው የምናወርድልን። በቃ ቆንጆ ነው ራሱ። ና ወደ አሜሪካም ወደ አዲስ አበባም ና በቃ እስኩንዲው ነው እኛ ተመችቶናል ማለት ነው። እስኩንዲዎችማ እንደ ጎርደን ጂን እኮ እናውርድ ካሉ ነገ እኮ ቴስላ መኪና ሊገዙልን። ሞጣ በምኑ መብራት ቻርጅ ታደርገዋለች? ቻርጅ ማድረጊያው ከበደ አልኩ እኮ ሞባይል እኮ ሞጣ ውስጥ እኮ እኔ እኮ የምታገል እናንተ ነው። ሞባይል እኮ ቻርጅ ማድረግ አይቻልም። ብርጅስቶን ሞጣ ውስጥ እንኳን ቴስላ መኪና ቴስላ ኢነትሪ አይገባም። ይሄን ሄድፎን ምንድን ነው ይሄ ኤርበድ፣ ይሄን የጆሮ ማዳመጫ ቻርጅ ማድረግ አይችልም የሞጣ መብራት። ይሄ ነው እንግዲህ አብይ አህመድ ጀግናው አሻጋሪው ገዱ አንዳርጋቸው የለውጡ ሐዋርያው ጀግናው ይባል ነበር። እኔ እርግጠኛ ነኝ ሞጣ መጥቻውን እባካችሁ ብልቱ ዜኔን ቼክ እንድባካችሁ ቻርጅ አድርጉልኝ ብል አራራ መብራት የለም ከሄደች እኮ 16 ቀኗ ነው ይልሻል። ውሃ ስትይ ደግሞ ሻወር ደግሞ ስትጠይቅ ሻወር የለም የሚከራዩ አሉ ደግሞ አንዳንድ ሻወር ሆቴል የለም ይልሻል። የሚያከራዩ ነበር አሉ። አሁንም ቀጥ ብዬ ሲሄድ እንዴ በቃ እኔ እታወቃለሁ እንደ ጀግናው ለአንተማ ይከፈታል በበርሜል ያስቀመጡት የለም በልዝም ብለህ ታጠብ ይባላል እንጂ እንዴ ከላይ የሚወርደ ለምስት አራ የለም 22 ቀናችን ምናምን ይሻል ይችላል እናሸንፋለን። አዎ ይሄንንም በበርሜል በደንብ አድርገን አስቀምጠን ለደንበኛ እንዳንተ አይነት ነው የሚሰጥ ይሉሻል። ተመልከች አሁን ቴስላ መኪና ቢገዙልህ አንተ በምን ቻርጅ ታደርገዋለህ? ናፍጣ ደግሞ ፋኖ እየተኮሰ ነው ተብሏል። ቤት ይመጣል ቦቴው ምን ያደርግልሃል መኪናውን?
አዲስ አበባ ገባለሁ እንጂ እኔስ በዛው በአንድ ቁርጥ እንደሱ መኪናውን ይዤ እነሱን ሞክሬያት ነበር። ነጭ አንበሳዋን ፍቅሩ ጁሷን ተው እንጂ። አዎ ምን አባት ካገባ ማታ ስንገባ እንቅልፍ አተኛም ብሎ የሚጠይቅ ሰው ግን አይገርምም? ምን አገባ እኔ እኮ እንደውም የሰርዲና አህያ እንደሱ ሲበላ የሚያድር እኔ ጎበዝ ያልበላችሁን የምታኩ ምኑ ናችሁ? ሀብታሙ የሞጣ ስንት ደረሰ አለ። አያችሁ አሁን ጆክ ከዛ ደግሞ ነገ ስንገባ ካስገባ ነው ታያለሽ የሚለው ምን እንደሚል ታውቂያለሽ? በጌም ይመጣና በወዲያ በኩል በል እንግዲህ ሞጣ ቫላንታንን እንቅጠም ይልሻል። ኦ ማይ ቤቢ ታንክ ዩ አይ ላቭ ዩ። ማን እንደሆነች አውቀሻታል? ጀት ነው ማና ብሪጅስቶን ማናት? አውቀሻታል? ብሪጅስቶን አላወኩም። ኤልሲ ነች። ኤልሲ ኦኬ። ያ በጣም ነው የምወዳት። እንዴት አይነት ልጅ መሰለች! በጣም የሚገርም። አሁን እኛ አፄ ምኒልክን እንተቻቸዋለን። ያው እስቲ አሁን ብታማ በኤልሳ ልትታመም ነበር። ብሪጅ እቺ መሰለች ቆንጆ አይተሻታል? ቁንጅና እስቲ ነይ ግቢ። እንደው ጎበዝ ተው እንጂ እንደው ጎበዝ የላኳችሁ ሰዎች እኛ እኮ እናውቃቸዋለን። ሽግራ ወርቁ ምን ይባላል መሰለ ለአፄ ቴዎድሮስ ሲልባልለት ምንድነው የሚባለው? ይሄ ግጥም ሲገጠምለት ሺህ በግራ ሺህ በቀኝ 30 በቀኝ 30 ሺህ በግራ ሺህ በቀኝ ሺህ ጦር በግራው ሺህ ጦር በቀኙ እንሳታይ ሞተች ኮሶሻጭ እናቱ እንደተባለው እነ ጆካን እኮ የላኳቸው ሰዎች 30 በግራ 30 እኮ በቀኝ እኮ ጀርማ የሚያሳሹ ናቸው። እንደው እንግናለት ከተባለ ግን እነ ጆከር ግን ፊታችሁ ትቆማላችሁ። እኔ ግን አንድ ሴት ብቻ ነው ያውን ሞጣ ነው ብለው ያመጡት እንትን ወርቁ እንዴት አንድ ሴት እንዴት እኔን ደፍሮ ንቀት ነው አይደል? ንቀት እኮ ከባድ በአንድ ሴት ከባድ ንቀት ነው። እኔ ራሴ ፖለቲከኛ እንዴት አንድ ሴት ታመጣለህ? ብቻ በጣም ዲስአፖይንትድ ነው የሆንኩት በዚህ ጉዳይ። እኔ በጣም ዲስአፖይንትድ ነው። 14 ሴቶች ነበር ማምጣት ያለብን ታጅቤ። አንዷ ጀርመን ይያሸች፣ አንዷ ቀኝ እጄን እግርን ደግሞ ነበር እግር ደከመው ሞጣ እግር ደከመው። አንዷ እያጠበች፣ አንዷ ጀርባ እንደዚህ፣ አንዷ ደግሞ ፀጉርን እያሻሸች፣ አንዷ እዚህ ጋር እየሳመች፣ አንዷ እዚህ ጋር ምን ይሰራ እያለች አንዷ እጅን እኔ አልኩህ እንግዲህ ከገሙ አይቀርጥም ብትነው ከዋሻቸው አይቀርጥም። እንዴት በአንድ ሴት ብቻ እጠረጠራለሁ? ጎበዝ እንዴት ነውር ነው፣ ንቀት ነው። ይሄ ንቀት ነው። እኔ ከንጉሥ ሰለሞን አንሳለሁ? ጎበዝ ለዚህ 7 ሚሊዮን ታጋይ አይደለሁ? ጎበዝ እኔ ከንጉሥ ዳዊት አንሳለሁ? እኔ ዳዊት አቀነባባሪው እጅ ይሰበር። በደንብ አድርገህ ማቀነባበር ነበረ። ወይኔ ይሄ ካላችሁ ስለምን ቋቆያችሁ? ሴት አፓርቃችሁት ነበር ማለት ነው። ለዚህች ቀን ለክፉ ቀን አስቀምጣለሁ። አሁን እኮ ሰው ሲያየው ያንን ያው እውነት ቢሆን እኮ አሁን ይቺ ሴትዮ ማነች? ምንድነች? ምን ይዛ እየገባች ነው? ለምን ገቡ? ሬስቶራንት ነው የምንገባው። ሬስቶራንት እኮ ሬስቶራንት ነው እየሰሩ ነው ምናምን ተብሎ እኮ ይጠረጠራል። አሁን እነሱ ከኋላ ነው እንግዲህ ይከተሉ ነበር ማለት ነው። እኔ መቼ እንደሆነ ራሱ አላወኩት። በመንፈስ ያይ ሴትዮ ይዛ ይትሄድ ብሪጅስቶን አላውቀውም እኔ እኮ እነሱ ነው ያሳዩኝ እኮ። አንቺ እንዴት ነው መቀመጫዋ ግን የሚያምር! ወይኔ አይተሻታል? አበባ ልትስላንጂ መድኃኒዓለም መቀመጫውን አይተሻል ብሪጅስቶን? አዎ ግን አሳነሱት። በጣም አነሰ። ኧረ በጣም ነው የምታምር እኮ በጣም ታምራለች። ፀጉሯ ምናምን በአንተ ስታሰስ አንሷል። በእኔ አንሶብኛል ጎበዝ። ያ መቀመጫ ትንሽ በእኔ ስታሰስ አንሷል። ያ መቀመጫ አንሷል። በኤአይ ቴክኖሎጂ ትንሽ ይባል ያራዳ ያልተገበረ ይዛ እንጂ ስታላ ነው ምንድነው
ነው የበግራ የተያዘው? ሞጣ እኮ መቀመጫ ብቻ አይደለም ይዞ የገባው የሆነ ነገር ይዟል። ጥብስ ሲሆን ምን አልታወቀም። አይላብ ያን የለቀቀው አይላብ አዳነች አበቤ በእውነት እኔ ግን ይኸው አቡ ፋኖ ግን ቆይ ይኸውልህ ሐኪም ነው የሚነቅልልህ። ይሄን አይተኸዋል? ብሪጅስቶን አይተሽዋል? ከግራ መቀመጫ ላይ 16 ዶክተር ነው የሚነቅልልህ። አስረግጬ ነው የምነግርህ። እንዳንተ ነው ጽልድ ባልጥልበት ለወርቁ ላሰማው አቡ ፋኖ ተጠንቀቅ። ይሄ ሰውዬ አላወቀኝም። ምን 14 ዶክተር ከቂጥ ላይ ያወጣው ተኩሼ ካስገባው። እኔ ግን አንድ መልእክት አለኝ ለሱ። ዝም ብሎ ነገር እያስታከከ ከሚመጣ በራሱ ቆሞ ይምጣ። ህዝብን አያንሳ። እሱ የእኛን ሩባ ያህል ለወሎ ለቤት አማራዎች እርግጠኛ ነኝ። እዚህ ቤት ጆን የሚባል ልጅ ገብቶ ስዕል የሚስለው ልጅ ራሱ እኔ የምልሽ ብሪጅስቶን ይሄን ስንት ዶክተር ከግራ ቂጡ ላይ እያወጣለት ይሆን? ኦፕሬሽን ተረባርቦ ያያልሽ ሲረባረብ ማየት እፈልጋለሁ። አንዱ ዶም ማቆሚያ፣ አንዱ ሞተፊያ፣ አንዱ መቀስ ይዞ እሱ ሲጮህ ቂጡን እንዴት ተይዞ ነግሬሃለሁ። እመጣልሃለሁ። በድንጋጭ ነው የሚሞተው በድንጋጭ ነው የሚሞተው። ገና ሲያየው ይሄ በቃ ራሱን ነው የሚሰጠው። ታጥቄ እኔን አይተውኝ። እኔን እኮ ስለማታውቁኝ ነው። ሞጣ እንዴት ነው አልነገሯችሁም? አንተ ወጣት ስለኔ ታሪክ አረ ነግረውኛል። ጀግና ነው ነበር የሚሉት። በጣም በቃ በጣም 56 እኮ ጎረምሳ ነው የምነዳው እኮ በቴስታና በቦክስ ወጣቱ አለ ወጣቱ በግሩፕ ይሄማ እንዲህ በግሩፕ ምናምን ከተባለ መድኃኒዓለም ማታ ላይ ደግሞ ይቻለች አያት አልሰማም እንደ ሞታ እኔ ነጭ አንበሳ ቀምሼ እኔ ያችን እኮ ወስደን ደንበጫው አውርድ የሰፈሩን ጋንግስተር እንዳለ ያሮጥኩት እና ታዲያ እንደዚህ እኮ ነው የሚሉት። እግዚአብሔርን ማን የሞጣ ሰው ገብቶ ይናገር ማታ ላይ ይኸው ያ ሁሉ ታጣቂ ያ ነገረኛ ነው። መልስ እሰማለሁ። መልስ እንዳትሰጡ ፖሊሶች ናቸው። ተባዝበው ያመርኩት እንጭቅ ልጅ ሸቅ አሁን ውሸት ይመስላል። ሸቅ ጥላን አራጌ የሚባል አለ። አንድ ፖሊስ ከፖስታ ቤት ሰምተሃል? ስሙን ላለት መጥቀስ ነው አላው ነው። እንዲሁም ሻምብል ምናምን ደርሷል። ይኸው እግዚአብሔር ምስክሬ ነው። ጠላ ጠጥተን ስንወጣ ከአየር ማረፊያ አየነው። በኋላ እኛ እኮ ያችን ችክኛ አንፈልጋት። አንደኛ እንደዚህ አይነት ልክስክስ አይደለም። ከዛ አንድ ቀን ምን ብሏል መሰለህ? ቀን ላይ እዚያ እንደ እንትኗ የለችም ሎጋው ሽቦ እሷን ይዞ ሲል እኔ በመርቲ ነው ሎጋው ሽቦ አትመላለሽብኝ። በመርቲ ቁጭ መርቲ ስንት መሰለህ የሚይዝ? 5 እኮ ነው የሚይዝ። ይታወቃለሁ። መርቲ የኔ ብቻ አለ በየጠላ ቤቱ የኔ መርቲ ያለች። አይ በቃ የሱ መርቲ ያምጧል ነው ዋና ጸዳ ያለች መርቲ ያለች። በመርቲ ቁጭ ነው የሚያደርግልኝ። ከዛ ስጠጣ አንድ ቀን ምን ይላል እንሞቅ ብሎት እንዲሁ እቺ እኮ የኔ ገርልፍሬንድ ምናምን አለ። እኔ እኮ የለውበትም አሃ ብዬ ሳየው አየህ ትዝ አለኝ የተናገሩ እና አንዝንጀው ዘይት ቤቱ የማን ነበር የሚባል? ከዋርካው ዘይት ቤቱ የድሮ ዘይት ቤት ታች አሁን የፍሳ ነው የሚያምረው ሰውዬ። የፍሳ ዘይት ቤት ኖ ፍሳማ የግርማ ፍሳ ግርማ እኮ የኔ ጓደኛ ነው። ጋሽ ፍሳ አይደለም ከታች ያለ ኖ ሌላ አለ እንጂ ዘይት ፖስታ ቤቷ ዝቅ ብላ ድሮ ፖስታ ቤት እንደ የነ ገዳኝ ገረንካ ያለ ምናምን ዘመድ ሀብታሙ ቶፕላንድ ውሃ ጋይስ ፍሳ ነው የአየር ማረፊያ የድሮ ዘይት ቤት እንጠይቃለን። ዋው እንጠፋብኝ። የሚያምር ነበረ። የሚያምር ቢሻው አቤት ቅቤ ለምን ቴንክ ዩ ይኸውላችሁ ሀገር ሰው ቅቤ ለምን ከቢሻው ዘይት ቤት ተጓዝ ብሎ እንጂ በእግሩ እኮ ነው በቃኝ
ጠመንጃ ይዞ እኮ ታጣፊ ቀጥል አንተ ብዳታም ቀጥል ናትልን ያኛው ደግሞ ይለዋል ቀጥል ይያል ይዘህ ነው ምክር ቤት ስንት ደቂቃ ፈጀብን ባፍንጫው እየደፈ እንዴት ሆኜ ልሂድ አሁን ተንበርከካላችሁ ብድግ ብሎ የተወሰነ ይሮጣል አይ ተንበርከክ ለምን መሰለሽ አራዳ ነው ተንበርከኮ ትንሽ ከሄደ በኋላ ላጥ ጥሎ ሄደ ቁም ስንለው እንደዚህ አድርገን እዚያው ራሱ ቤት አካባቢ ያረሰ ነው በካልቾ መተነው አሁን ጉራ ውሸት ይመስል እኔ አንበርክኬ ሞጣውስ ያልነዳውት ጎረምሳ ካለ እስኪ ይምጣስ አንበርክኬ አየር ማለፊያ የምትባይ ቅሳና በካምቦ የተባለ እኔ ጋር ያልገጠመ የለም ቀላል አባቢ ምርቤት ሰምተ ተነግሯል ወርቁ ጻቡን ካየር ወለደሽ ያ ፊቱ የተጣመመው አየር ወለደ ያሳዝናል መኪና ወጣበት መዝገቡ የሚባለው መዝገቡና ያኛው ሁለቱ አየር ረጅሙ እና አማረ ሶስቱም አየር ወለደ ከዛ አንዳንድ ሲል ብሪጅስቶን ያንቺው ነው አሁን የደገኛ እንደው እኔ ሞጣ ሰው ያውቁም ነካ እንዴ የደገኛ ግን አየር ወለደ እነሱ እኮ እግዚአብሔር አንዱ ይወረውሯል ጩቤው ሲወረውረው በእግሩ በጫማው ካምቡሽ ጫማ የሚባል አለ አስታወሳችሁት ሰካ አርጎ ነው የሚይዘው ይነቅለዋል ሲለማመዱ እነዚያን እኮ ነው የገጠሙ ከዛ ንቀኛ በቃይ ይሄ ደገኛ ግን እንዴ ሙሉ ይዙ ብሻለ ይሄ ደገኛ እንዴ ሲያዩት ከቻቻ ነው አንተ ደገኛ አላለም ዋ እኔ ነው ወድ አንተ ነው እኔ ደገኛው አላወከኝ ማለት ቆይ አንተ ደገኛ ምን ባናት ነው ምንዘቀዝቅ ምናምን አንዳንድ ሲሉ ተረጋግቼ ቆይቼ ይወልሽ ቅዱልኝ አልኩና አንድ ሙሉ ሲሞላ ይሄ እንትለጅ ሎጋው ሾው የሚባል የለም ረጅ ምንድነው የምትሉት ብርጭቆ ቅርጭፍጭፉ ክብር ዘበኙ ምንድን ነው ይው ዋርጌ ሰለው መዝገቡ ነው ማን የሚባለው ነው ግንባሩ ላይ ብትን ሲል ገባበት ከዚያ በኋላ ወንድምሽ የናባቢ ምርጠላ ቤት ይዝጋል በላይ በኩል ይሄ ብርጭቆ የሚደራደረው ቦምብን መያዝ አለበት ያን እያነሳ ስለው ያ ሁሉ ሰው ጭንቅላቱ ላይ ብርጭቆ ተሰካ ወንድሙ አሁን ገብተው እነሱ ይመስከሩ ልጅቷ አለ ገነት አለች አስማማ ያዘው እኔ ብቻዬን እኮ እግዚአብሔር አንድ ብቻ ያ ሁሉ አየር ወለደ እየተነሳ ይኸው ካራት ፈሪው ሁሉ እየጠረቡ ትግል ይጥለኛል ደግሞ እያስኩ በቃ እኔ ትግል ነው ዋናው የኔ ስልት ትግል ትያዣለህ ትግል ጥልቅትና ውስታረገው ተመተዋለህ አበቃ አድርጌያን ሁሉ ሰው በቀጥታ ወደፊት ተከበብ በሩን ያስተባለ ይገለዋል ቀጥቅጣ በሩ ተያዘ አሁን እኔ የሚዲያ ሰው ስለሆነ መዋሸት አልችልም ለምን ዋሻለሁ ተቀጣቀጥ በነገነት ቤት በጠላ ቤት ጀርባ ብረት አለ ቨርቴክስ የሚባል ታውቃላችሁ ጃኬት 450 የሚሸጥ ከዚህ ከፋሩ ነው አይነት ያለው ነጋዴዎች ብቻ ነው የሚያረው ቨርቴክስ ባይዘው እኔ ነበር ቨርቴክስ ጃኬት ማንም አይለብስ ነጋዴ ብቻ ቨርቴክስ ጃኬት ከፋይ ስለሆነ ለካ ብረት ያግዳል ይሄንን የሆነ የብረት ነገር ያሰር መስኮት ነው እንዴት እንደሰበርኩት በሱ ወርጄ ጃኬቴን ቀዳ ዱብ መነጽር የሚያደርገው ነርሱ ከነሱ ጀርባ ካወቃችሁ የሚያምረው ሰው ደስ የሚረጅም ነርስ እሱ ቤት ነው ለካ በዚያ በጀርባ ተከራይቶ ነው መሰለኝ የሚኖረው ዱብ ስለሱ ከግቢ ሲገባ ያቀኛል ምንድነው እንዴት በዚህ በመስኮት ወጣለ ጮቱ ሰምቷል ለካ አይ ቃውት ተፈጥሮ ነው ማለት እኔ እኮ ምንም የተመታሁት ነገር እነሱ ተጠብቆ በባንኩ በኩል ያዘው ይላል ፖሊስ መጥቶ ሰው አልቋል በጭብርጭቆ ጠቅላላ እዚህ ገብቶበታል ማን ነው ሲባል ፖሊስ ጠመንጃ ይዞ ያዛ ሲባል የለው እሱ በመስኮት ይሏል ፖሊስ ደግሞ ፈሪ ነው ይመጣል ወደኛ እየተበተለ ይህን ቅዘናም ዛሬ ፍየል ጠባቂ አረብ ሀገር ቁጭ ብለን ከመጣው ያልቅላል ሞጣ እንትና አለ ጆን ሰዓሊው አለ አስገባው
እኔ እየነገርኩ ነው። እምመጣ ከሆነ ፍየል ጠባቂ ያልቅልሃል።